እሺ፣ እንኳን በደህና መጣችሁ። በዚህ ዝግጅታችን እንደምናደርገው ውስብስብ የሚመስሉ ሐሳቦችን ይዘን በቀላሉ እናብራራቸዋለን። ዛሬ የምንመለከተው በጣም ወሳኝ እና ኃይለኛ የሆነ ስነ መለኮታዊ ሐሳብ ነው። ይኸውም የእሳት ጥምቀት። የሚገርመው ነገር ይህ ጽንሰ ሐሳብ ለሰው ልጆች ሁለት ፍጹም የተለያዩ መንገዶችን ነው የሚያሳየው። አንዱ ወደ ሕይወት ሲሆን፣ ሌላኛው ደግሞ ወደ ፍርድ። እሺ፣ የእሳት ጥምቀትን በደንብ ለመረዳት መጀመሪያ የሚፈታውን ችግር ማወቅ አለብን አይደል? ምንጩ እንደሚነግረን ከሆነ ችግሩ አንድ ሞት ሳይሆን ሁለት አይነት ሞት መኖሩ ነው። ሁለት ሞቶች? እንዲህ? ይሄ ደግሞ ምን ማለት ነው? እስኪ እናስበው። ስለ ሞት ያለን የተለመደው ግንዛቤ ሙሉውን ታሪክ ይነግረናል። እዚህ ጋር እንደምንመለከተው ምንጩ ሁለት አይነት ትርጓሜዎችን ያስቀምጣል። የመጀመሪያው አመለካከት የመጀመሪያው ሞት የሚለውን ከእግዚአብሔር መለየት ነው ይላል፣ መንፈሳዊ ሁኔታ ማለት ነው። ሁለተኛው ሞት ደግሞ የእሳት ባህር ነው ይላል። ሁለተኛው አመለካከት ደግሞ የመጀመሪያው ሞት አካላዊ እንቅልፍ ነው ብሎ ነው የሚያስበው። እኛ ግን ለዚህ ትንታኔ ምንጩን ተከተለን በመጀመሪያው አመለካከት ላይ እናተኩራለን። በቃ ዋናው ነጥብ ይሄ ነው። የመጀመሪያው ሞት ማለት ከአብ መለየት፣ መንፈሳዊ መለያየት ነው። ሁለተኛው ሞት ደግሞ በዚህ መለያየት ውስጥ ለቀሩት የሚመጣው የመጨረሻው ፍርድ፣ የመጨረሻው ጥፋት ነው። እሺ፣ እንግዲህ ችግሩን በደንብ አይተናል። መለያየትና ሞት። ጥያቄው ታዲያ መፍትሄውስ ምንድን ነው የሚለው ነው። ምንጫችን ቀጥታ ወደ መለኮታዊ መስዋዕትነት ነው የሚወስደን። ያው ምንጩ እንደሚነግረን የችግሩ መሠረታዊ ስር ኃጢአት ነው። ኃጢአት ማለት ደግሞ ከፍጥረት ሁሉ በላይ ዋጋ ያላትን የእግዚአብሔርን የፍቅር ትእዛዝ መጣስ ማለት ነው። ይሄ ጥቅስ ደግሞ ነገሩን የበለጠ ግልጽ ያደርገዋል። ደምም ሳይፈስ ስርየት የለም ይላል። ይህ ማለት ይቅርታ ለማግኘት ዋጋ መከፈል አለበት። ስለዚህ አያችሁ፣ ጽሑፉ የሚደምድመው የማንም ፍጡር ሕይወት፣ የትኛውም ፍጡር ሕይወት ይህንን ትልቅ ዋጋ ለመክፈል በቂ አልነበረም ነው። ዋጋው ሊከፈል የሚችለው በእግዚአብሔር የራሱ ሕይወት እና ደም ብቻ ነበር። እንግዲህ ይሄ ሁሉ ነገር ወደ ዋናው ርዕሳችን ይመልሰናል፣ የእሳት ጥምቀት። እስኪ እንግዲህ የዛ መስዋዕትነት ኃይል በእሳት ጥምቀት አማካኝነት እንዴት እንደሚሠራ ይመልከት። እዚህ ላይ የሚገርመው ነገር የእሳት ጥምቀት የሚለው አንድ ሐሳብ እንዴት ለሁለት እንደሚከፈል ነው። ለአማኞች በምድር ላይ በሚያጋጥማቸው መከራ ውስጥ የሚያልፍ የማንጻት ሂደት ነው። ንስሐ ለማይገቡት ግን የመጨረሻው የፍርድ እሳት ነው የሚሆነው። በጣም ግልጽ ነው። አንዱ ያነጻል፣ ሌላኛው ደግሞ ያጠፋል። ለአማኞች ይሄ እሳት የማንጻት ሂደት ነው። ልክ ወርቅ በእሳት እንደሚጠራ ሁሉ እምነትም በፈተና ውስጥ ሲያልፍ የበለጠ እንዲያንጸባርቅ፣ እንዲጠራ የክርስቶስን መከራ የመካፈል ያህል ነው ማለት ነው። በሌላ በኩል ደግሞ የንስሐን መንገድ ላልተቀበሉ ሰዎች እሳቱ ፍጹም የተለየ ነው። የሚያጠፋ ፍርድ ነው የሚሆነው። ልክ አንድ ገበሬ ስንዴውን ከማይጠቅመው ገለባ እንደሚለየው ይህ እሳትም ዋጋ የሌለውን ገለባ ለጥፋት ይለየዋል። እሺ፣ ስለዚህ የመንጻቱ መንገድ አራት ግልጽ ደረጃዎች አሉት። የመጀመሪያው እርምጃ የክርስቶስን መስዋዕትነት መቀበል ነው። ከዛ ቀጥሎ ደግሞ በምድር ላይ የሚያጋጥመንን መከራ፣ ያንን የእሳት ጥምቀት መታገስ ነው። ይህ ሂደት የኃጢአት ፍቅርን ቀስ በቀስ ያቃጥለዋል። በመጨረሻም እምነት ፈተናውን አልፎ ወደ ዘላለም ሕይወት ይመራ። እያንዳንዱ እርምጃ ለሚቀጥለው መሠረት እየጣለ ነው የሚሄደው። እሺ፣ የእነዚህ ሁለት ፍጹም ተለያዩ መንገዶች የመጨረሻው ውጤታቸው ምንድን ነው? ይህ ጥልቅ ልዩነት መጨረሻው ወዴት ነው? ምንጩን እንደሚነግረን የመጨረሻው ግብ በጣም ግልጽ ነው። ግቡም በዚህ መለኮታዊ መስዋዕትነት አማካኝነት የፈረሰውን ፍጥረት ሙሉ በሙሉ ወደ ቀድሞ ሁኔታው መመለስ ነው። በመጨረሻ ምን ይሆናል? ኃጢአት ምንም ቦታ የሌለው አዲስ እውነታ ይፈጠራል። ሞትና ሲኦል ወደ እሳት ባህር ይጣላሉ። የሚቀሩት እግዚአብሔርንና ባልንጀራን የሚወዱ ፍጥረታት ብቻ ናቸው። የጻድቃን ነጻ ፍቃድ በፍቅር ፍጹም ይሆናል። እናም የእግዚአብሔር ፍጥረት በመጨረሻ ይጠናቀቃል። ስለዚህ ሁሉም ነገር መጨረሻ ላይ የሚያመለክተው ወደ ሁለት መዳረሻዎች ነው። አንደኛው ፍጹም በሆነው ዓለም ውስጥ የዘላለም ሕይወት ማግኘት ነው። ሌላኛው ደግሞ የመጨረሻ ጥፋት ነው። እናም ይህ ሁሉ ስነ መለኮታዊ ትንታኔ በመጨረሻ ወደ አንድ የግል ጥያቄ ነው የሚያመራው። ይኸውም የእኔ የእሳት ጥምቀት ምን ማለት ነው? የማንጻት መንገድ ነው ወይስ የፍርድ? ምንጩ እንደሚያስቀምጠው
መልሱ እና ምርጫው የግል ነው።